በኢትዮጵያና በኤርትራ መካከል እስካሁን ድረስ የዘለቀው የባህር በር ይገባኛል ጥያቄና ቀጠናውን በበላይነት ለመቆጣጠር የሚደረገው በተለይም ግብፅን ያሳተፈው ይህ ቀጠናዊ ውዝግብ አሁንም ድረስ እንደቀጠለ ቢሆንም አሁን ግን አዳዲስ ክስተቶች የተከሰቱ መሆናቸው ኢትዮጵያ የባህር በሩን በአጭሩ የምታገኝባቸው አግባቦች እንዳሉ የሚያመላክት እንደሆነ እየተጠቆመ ነው። ከሰሞኑ ጉዳዩን በሚመለከት የተለያየ አስተያየትን እየሰጡ የሚገኙ በዓለም አቀፍ ደረጃ ስመጥር የሆኑ ዲፕሎማቶችና ተንታኞች እንደሚያስረዱትም ኢትዮጵያ የባህር በሩን ጉዳይ በአደራዳሪ ሀገራት በኩል ልታገኝ የምትችልበት እድል ሰፊ እንደሆነ ያመላክታሉ። በሌላ በኩል ሀያላኑ ሀገራት እንዴት ይህንን ጉዳይ ሊፈቱት ይችላሉ የሚለውም ጉዳይ አጠያቂ እንደሆነ ቀጥሏል ተብሏል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን የባህር በሩን ጉዳይ ኢትዮጵያ በምን መልኩ ልትቋጨው ትችላለች? በባህር በሩ ጉዳይ ላይ አደራዳሪ ሀገራት አሁን ላይ ያላቸው ሚናና በቀጣይስ እነኚህ አደራዳሪ የተባሉ ሀገራት ምን አይነት ለውጥ ሊያመጡ ይችላሉ? በስፋት የምንፈትሸው ይሆናል። ቆይታችሁ ከኛ ጋር ያማረ እንዲሆን እየጋበዝን በቆይታችሁ በርካታ ቁም ነገሮችን እንደምትገበዩ በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን አሰብ እንዴት ይምጣ እንደሚከተለው እናቀርበዋለን። በኢትዮጵያ የኋላ ታሪክ ውስጥ የቀይ ባህር ጉዳይ ዋና የኢኮኖሚና የኢትዮጵያ የፖለቲካ እንደዚሁም ማህበራዊ ኢኮኖሚያዊ ጉዳዮች መሰረት ሆኖ እንደቀጠለ የሚታወቅ ነው። በተለይም ኢትዮጵያ ካለፉት 30 ዓመታት በፊት በነበሩ በርካታ ዘመናት የቀይ ባህር ዋና ተዋናይ ሆና የመቀጠሏ ጉዳይ አሁንም ድረስ በርካቶችን የሚያስማማና በተለይም ኢትዮጵያ በቀጠናው ከዚህ ቀደም ስታደርግ የነበረችውን ሚናና ለቀጠናው ሰላምና ደህንነት ስታበረክት የነበረውን አስተዋጽኦ በማንሳትም ኢትዮጵያ በቀጠናው አሁንም ድረስ ያላትን ሚና ለማስቀጠል እያደረገች ያለችው እንቅስቃሴ የሚበረታታ እንደሆነ ከበርካታ ዓለም አቀፍ ሚዲያዎች እየወጡ ያሉ መረጃዎች ያመላክታሉ። በተለይም የኢትዮጵያና የኤርትራን የባህር በር ጉዳይን በሚመለከት ከዚህ ቀደም አደራዳሪ በመሆን ኢትዮጵያና ኤርትራን ብሎም ግብፅን ለመሸምገል በሚል ስማቸው የተጠራውና አሁንም ድረስ በእነኚሁ ሀገራት መካከል የተለያዩ ሰላማዊ የጠረጴዛ ላይ ድርድሮች እንዲከናወኑ ጥረትን እያደረጉ የሚገኙት እንደ የተባበሩት አረብ ኤምሬትስ፣ ራሽያ፣ ቻይና፣ ፈረንሳይና ሌሎች በዚህ ቀጠና ላይ ጥቅም አለን የሚሉ ሀገራትን ጨምሮ አሁንም በኢትዮጵያና በኤርትራ ብሎም ኤርትራን በመዘወር አሁንም ድረስ በኢትዮጵያ በኩል ለቀረበው ጥያቄ ኤርትራ ምንም አይነት ምላሽ እንዳትሰጥና የኢሳያስ አፈወርቂ መንግስት ሻዕቢያ የሚደራደርበትንም አቋም ከካይሮ እየሰጠች የምትገኘው ግብፅ በኢትዮጵያና በኤርትራ መካከል ያለው ግንኙነት እንዲሻክር ከማድረግም በላይ አሁን ደግሞ በጅቡቲም በኩል አንድ ላይ በማጣመር ኢትዮጵያን ለመውጋት ጥረት እያደረገች የመሆኗ ጉዳይ በእርግጥም የእነኚህ አደራዳሪ አገራት ሚና ምን ሊሆን ይችላል የሚለውን ጉዳይ አጠያያቂ አድርጎታል። ከዚህ ቀደም የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ አሜሪካና ራሽያ እንደዚሁም ቻይና የተሳተፉበት የአውሮፓ ህብረትና የአፍሪካ ህብረት ደግሞ በታዛቢነት ጉዳዩን ለመከታተል ይሰየማሉ በተባለበት የባህር በሩ ጉዳይ ላይ ድርድር ይካሄዳል ተብሎ ሲጠበቅ የነበረ ቢሆንም አሁንም ድረስ ይህ ድርድር ሳይካሄድ መቅረቱ በእርግጥም በሁለቱ ሀገራት መካከል ሰላም እንዳይመጣና ግንኙነታቸውም እንዳይጠናከር ግብፅ ትልቅ እክል እየፈጠረች ስለመሆኗ የሚያሳይ ነው ተብሏል። ይህንን ጉዳይ በሚመለከት ከዚህ ቀደም ፕሮፌሰር ብሩክ ኃይሉ በሰጡት አስተያየት ኢትዮጵያና ኤርትራ መካከል ሰላማዊ የሆነ ግንኙነት የሚፈጠር ከሆነ በሁለቱ ሀገራት መካከል የሚኖረው ኢኮኖሚያዊና ማህበራዊ ውህደት ብሎም ዲፕሎማሲያዊ ግንኙነት ሁለቱ ሀገራት በቀጠናው ያላቸውን ግንኙነት ከማጠናከሩም በላይ በኢትዮጵያና በኤርትራ መካከል ከዚህ ቀደም የነበረውን ቁርሾ በማስወገድ ሀገራቱ በኢኮኖሚ ተባብረው እንዲያድጉና ቀጠናውም ከዚህ ቀደም ሲታወቅበት ከነበረው የረሃብና ግጭት ገጽታ ሊቀየር የሚችልበት ትልቅ ዕድል ከፊት እንዳለ ጠቁመዋል። በሌላ በኩል የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከወራት በፊት ባደረጉት የስልክ ውይይት ሁለቱ ሀገራት በሰላማዊ መንገድ ግንኙነታቸውን ወደ ሰላም ለማምጣት በሚያስችል አግባብ ጉዳዩን እንዲፈቱት
የሰጡት አስተያየትና በተለይም አሜሪካ በቀጠናው አሁን ላይ ምንም አይነት ውዝግብም ሆነ ጦርነትን ሊፈጥር የሚችል ሁኔታ እንዳይፈጠር ትፈልጋለች ሲሉ የሰጡት ማሳሰቢያ ግብፅንም ያካተተ እንደሆነ በማስታወቅ በተለይም ግብፅ በኢትዮጵያና በግብፅ መካከል የአባይ ውሃን መሰረት በማድረግ የተፈጠረውን ችግር በሰላማዊ መንገድ ለመፍታት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና አሁን ላይ ግብፅን እየመሩ የሚገኙት ፕሬዝዳንት አብዱል ፈታህ አልሲሲ በአሜሪካ ዋይት ሃውስ ተገኝተው በሁለቱ ሀገራት የአባይ ውሃን ጉዳይ በሚመለከት ስምምነት ሊያደርጉ እንደሚችሉ ጠቁመው ነበር። ይህም አሜሪካ በምስራቅ አፍሪካም ሆነ በቀይ ባህር ጉዳይም ሆነ በአባይ ውሃ ጉዳይ ውስጥ እጇን ዘለግ አድርጋ ማስገባቷን የሚያመላክት ነው የተባለ ሲሆን አሁን ላይ በሁለቱ በተለይም በኢትዮጵያና በኤርትራ መካከል ያለውን የቀይ ባህር በርን የማግኘት ጉዳይን በሚመለከት አሜሪካ አደራድራለሁ ከማለት ባለፈ ያስቀመጠችው ምንም አይነት ቅድመ ሁኔታ አለመኖሩ በኢትዮጵያና በኤርትራ መካከል ያለው ሁኔታ ዝም ብሎ የሚታይ እንዳልሆነ ያመላከተ ነውም ተብሏል። ጉዳዩን በሚመለከት ከዚህ ቀደም አልጀዚራ በሰራው የትንተና መረጃ እንዳመላከተው ኢትዮጵያ ከዚህ ቀደም የነበራትን የባህር በር ለማስመለስ፣ በአንጻሩ ግብፅ ደግሞ ኢትዮጵያ ወደ ቀይ ባህር የምትመጣ ከሆነ የበላይነቷን እነጠቃለሁ በሚል የበላይነቷን እንዳትነጠቅና በተለይም በቀይ ባህር ላይ ያላትን ጥቅም ለማስጠበቅና እንደዚሁም ከእስራኤል ጋር የገባችበትን ኢኮኖሚያዊና ፖለቲካዊ ቀጠናዊ የፖለቲካ ውዝግብን ከግምት ውስጥ በማስገባት በእስራኤልም ላለመዋጥ በሚል ኢትዮጵያ ላይ ተጽዕኖ እያደረገች እንደሆነ ማመላከቱ በእርግጥም በኢትዮጵያና በግብፅ መካከል ያለው ጉዳይ አሁን ኢትዮጵያ የባህር በሩን ለማግኘት እያደረገች ካለው ጥረት ጋር የሚጋጭ እንዳይሆን ስጋትን የሚፈጥር ነው ተብሏል። ግብፅ በኢትዮጵያ ላይ የምታደርገው ጫና አሁንም ድረስ በተለያየ አግባብ የቀጠለ ሲሆን ከሰሞኑ እንኳን ግብፅ ከጅቡቲና ከኤርትራ ጋር በመጣመር ኢትዮጵያ የምታደርገውን የውጭ ገቢ ንግድ ለማስተጓጎልና በተለይም ለበርካታ ዓመታት የኢትዮጵያን ከ90% በላይ የሚሆነውን የውጭ ገቢ ንግድን በጅቡቲ ወደብ በኩል ስታከናውን የነበረውን የንግድ እንቅስቃሴ ለመክታት ከጅቡቲው የኢስማኤል ኡመር ጊሌ መንግስት ጋር በመተባበር በኢትዮጵያ የውጭ ገቢ ንግድ ላይ ከፍተኛ ጫናን ለመፍጠር ጥረት እያደረገች መሆኑ በኢትዮጵያና በኤርትራ መካከል ያለውን ውዝግብ ከመፍታትም ባለፈ ግብፅን ከዚህ ቀጠና ማስወገድ አሊያም በግብፅና በኢትዮጵያ መካከል ሰላምን ፈጥሮ ግንኙነታቸው ወደ ሰላም እንዲመጣ ማድረግ የማይቻል ከሆነ ነገሩ ወደ ሌላ አቅጣጫ ሊያመራ እንደሚችልም እየተጠቆመ ይገኛል። የትንተና ሪፖርቶች በተለይም አሁን ላይ እየወጡ ያሉና በኢትዮጵያና በኤርትራ ብሎም በግብፅና በኢትዮጵያ መካከል ያለውን ግንኙነት በሚመለከት አናዶሉ ኤጀንሲና ዘ ታይምስ ኦፍ እስራኤልን የመሳሰሉ ዓለም አቀፍ የሚዲያ አውታሮች እየዘገቡት ባለው አሁናዊ መረጃ እንደተመላከተው በኢትዮጵያ መንግስት በኩል የተያዘው አቋም አሁን ላይ ለሁሉም ሀገራት ግልጽ ነው የሚባል ባይሆንም ይሁንና ግን ኢትዮጵያ ቀጠናውን ሰላም ለማድረግ እክል እየፈጠሩ ያሉ ኃይሎችን በመገዳደር ላይ እንደምትገኝ አስታውቀዋል። ኢትዮጵያ አሁን ላይ ቀጠናውን በልማት ለማስተሳሰርና በተለይም የቀጠናውን ውህደት ለማፋጠን በሚል የኃይል መሰረተ ልማቶችን ዋና ትኩረቷ አድርጋ እየሰራች የመሆኗ ጉዳይ በእርግጥም ግብፅ በቀጠናው ያላት ሚና እንዲመናመን ከማድረጉም በላይ አሁን ላይ ግብፅ ከልማት ይልቅ ቀጠናውን ለማተራመስ የሚያስችል ትልቅ ስትራቴጂ ነድፋ በግልጽ እንድትመጣ ማስገደዱንም አስታውቀዋል። በሌላ በኩል በግብፅና በኢትዮጵያ መካከል ያለው ግንኙነት አሁንም ድረስ የሻከረ ሆኖ የመቀጠሉ ጉዳይ ኢትዮጵያ ከኤርትራ ጋር ያላትን ጉዳይ በሰላማዊ መንገድ ለመፍታት ችግር የፈጠረ ስለመሆኑም ተመላክቷል። ግብፅ አሁንም ድረስ በ1959 እንደ አውሮፓውያን አቆጣጠር የተፈረመውን የቅኝ ግዛት ዘመን የውሃ ባለቤትነት መብት እንዲከበርላት ስትጠይቅ፣ ኢትዮጵያ በአንጻሩ በአባይ ውሃ ላይ ሁሉም ሀገራት ፍትሐዊ የሆነ የሀብት ክፍፍል እንዲኖራቸው አበክራ ስትጠይቅ ሰንብታለች። ይህንንም ተከትሎ ላለፉት 14 ዓመታት የተለያዩ ውጣ ውረዶችን በማለፍ የተገነባው የታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ በቀጠናው ያላትን የበላይነት ከማስጠበቁም በላይ አሁን ላይ እየተጎናጸፈች ያለችውን አዳዲስ የዲፕሎማሲ ስኬት እንድታገኝ በእጅጉ እንደረዳትም ይመላከታል። ይህ ጉዳይ በተለይም ግብፅ ኢትዮጵያ ላይ ያላትን ቅራኔና ቁርሾ የበለጠ እንድታጠናክርና በኢትዮጵያም ላይ ጫናዋን እንድታበረታ ምክንያት እንደሆነ የሚገልጹ ዓለም አቀፍ ተንታኞች እንደሚያስረዱት ኢትዮጵያ ግድቡን አጠናቃ ወደ ባህር በር የመዞሯ ጉዳይ በእርግጥም አስፈላጊና ጊዜ የማይሰጠው ጉዳይ ቢሆንም ይሁንና ግን በባህር በሩ ጉዳይ ከኤርትራ ጋር ከመነጋገር ይልቅ
ከግብፅ ጋር ያለውን ጉዳይ በዘለቄታዊነት በመፍታት ኤርትራን በእጇ ማስገባት የምትችልበት ዕድል እንዳለም ይጠቁማሉ። ይህ ደግሞ በዋናነት ፕሬዝዳንት ኢሳያስ አፈወርቂ በዋና መሪያቸው በአልሲሲ የሚመሩ ከመሆናቸውም በላይ በቀጠናው ሰላም እንዲመጣ የሚፈልጉ አሜሪካውያንም ግብፅ ከኢትዮጵያ ጋር ሰላምን የምትፈጥር ከሆነ ኤርትራ ላይ ምንም አይነት ጉዳይ እንደሌላቸው በማመላከት ነው ተብሏል። በሌላ በኩል በቀጠናው የበላይነቷን ለማረጋገጥ ከተባበሩት አረብ ኤሚሬትስ ጋር አሁን ላይ ትንቅንቅ ውስጥ የምትገኘው ሳውዲ አረቢያ ትላንትና በየመን በተፈጠረው አዲስ ክስተት ምክንያት የመንን በእጇ ለማስገባት መቃረቧ ተነግሯል። በየመን ከዚህ ቀደም የሁቲ አማጽያንን ጨምሮ የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያና ኢራን የተለያዩ ይዞታዎችን ይዘው ቆይተዋል። ይሁንና ግን ትላንትናና ከትላንት በስቲያ ጀምሮ በተከሰቱ እና እየተከሰቱ ባሉ አዳዲስ ክስተቶች ምክንያት የተባበሩት አረብ ኤሚሬትስ ሙሉ በሙሉ ጦሯን ከየመን አስወጥቻለሁ ስትል የመናገሯ ጉዳይ በእርግጥም ሳውዲ አረቢያ ቀጠናውን ልትቆጣጠር ትችላለች ወይስ አትችልም የሚለውን ጉዳይ በዓለም አቀፍ ደረጃ የወቅቱ ቀጠናዊ መነጋገሪያ ጉዳይ ሆኗል ተብሏል። ይህ ደግሞ በኢትዮጵያ የባህር በር ማግኘት ጉዳይ ላይ ምናልባትም ጫና እንዳያሳድር ስጋትን የፈጠረ ሲሆን፣ በሌላ በኩል አሁንም ድረስ የሃኒሽ ደሴቶችን ተቆጣጥረው የሚገኙት የተባበሩት አረብ ኤሚሬቶችና እስራኤል በቀጠናው ያላቸው ይዞታ እስከተጠናከረ ድረስ ኢትዮጵያ በቀይ ባህር ቀጠና ላይ ያላትን ይዞታ የምታጠናክርበት ብሎም በቀይ ባህር ዋና ተዋናይ ሆና የምትወጣበት ዕድል አሁንም ድረስ ሰፊ እንደሆነ ይጠቁማሉ። በሌላ በኩል በጅቡቲ በኩል አሁን ላይ የዶራሌ ወደብንም ጨምሮ ለመጠቅለል ጥረት እያደረገች የምትገኘው ግብፅ ከዚህ ቀደም በታጁራ ወደብ ዙሪያ ከጅቡቲ መንግስት ጋር ስምምነትን በማድረግ በጅቡቲ የተለያዩ ወደቦችን ለማልማት የሚያስችል መግባባት ላይ የመድረሷ ጉዳይ ለኢትዮጵያ እንደ ትልቅ ችግር የሚታይ አይደለም የሚሉ ወገኖች እንደሚያስረዱት በጅቡቲ ዋና ኃይሎች መቀመጣቸውን በማመላከት በተለይም ቻይና የታጁራ ወደብንም ሆነ በዋናነት የዶራሌ ወደብን በሚመለከት ትልቅ መዋለ ንዋይ በማፍሰስ ወደቡ ላይ አሁን ላይ እየተጠቀመችበት የምትገኝ ከመሆኗ ጋር ተያይዞ በተለይም ቻይና በጅቡቲ ትልቅ የቀጠናው ኃይል ያላት ሀገር እንደመሆኗ መጠን ግብፅ በዚህ ዙሪያ ቻይናን አሸንፋ ወይም በቻይና ተጽዕኖ ስር ሳትወድቅ ኢትዮጵያን ተጽዕኖ ውስጥ ትጥላለች ብሎ ማሰብ ሞኝነት እንደሆነ በመግለጽ በተለይም ኢትዮጵያ ከቻይናም ሆነ ከአሜሪካ ጋር ያላትን ግንኙነት በማጠናከር አሁን ላይ ዓለም እየተመራችበት ባለው የማልታይላተራሊዝም ግንኙነት ወይም የባለብዙ ወገን የዲፕሎማሲያዊ ግንኙነትን በማጠናከር የባህር በሩን በሰላማዊ መንገድ የምታመጣበት ዕድል ሰፊ ሊሆን እንደሚችል ተመላክቷል። ያም ሆነ ይህ ግን በኢትዮጵያና በኤርትራ መካከል ያለው ግንኙነት አሁንም ድረስ እንደ ሻከረ የመቀጠሉ ጉዳይ በተለይም በሀገር ውስጥ በተለያዩ አካባቢዎች እየተከሰቱ ያሉ ግጭቶችን እንደዚሁም የእርስ በርስ ሹክቻዎችን መሰረት በማድረግ የግብፅ መንግስት የኤርትራ መንግስት እንደ ዋና መጠቀሚያ ቻናል በመውሰድ ወደ ኢትዮጵያ የሚገቡ የተለያዩ የጦር መሳሪያዎችን ለታጣቂ ቡድኖች እያሳለፈ የመሆኑ ጉዳይ ለኢትዮጵያ አሁንም ከፍተኛ የሰላም እክልን ፈጥሮ የቆየ ጉዳይና እየዘለቀ ያለ እንደሆነ የተመላከተ ሲሆን በዚህ ረገድ ኢትዮጵያ የውስጥ ሰላምን በማረጋጋትና የሀገር ውስጥ አቅምን በማጠናከር በቀጠናው ያላትን ተጽዕኖ የማጠናከሩ ስራ ላይ የምትገፋበት ከሆነ ግብፅ ምናልባትም በጅቡቲ በኩል አሊያም በኤርትራ በኩል ኢትዮጵያን ለመውጋት ያሰበችው እቅድ ላይሳካ እንደሚችል በአጽንኦት ተንታኞች ይናገራሉ። አቶ ደሳለኝ የተባሉ በኖርዌይ የሚኖሩ ኤርትራዊ እንደዚሁም ከዚህ ቀደም በዩኬ ይኖር የነበረ አንድ ኤርትራዊ በሰጠው አስተያየትም ኤርትራ ከኢትዮጵያ ጋር ሰላምን የማትፈጥር ከሆነ ከዚህ ቀደም ታይቶ የማይታወቅ ኢኮኖሚያዊ ውድቀትና ድቀት በኤርትራ ውስጥ ሊከሰት እንደሚችል በማመላከት በተለይም የኤርትራ ሕዝብ አሁን ላይ ቀውስ ውስጥ እንዳለ በማመን የኤርትራ መንግስት በሰላማዊ መንገድ ከኢትዮጵያ ጋር ያለውን ግንኙነት ማደስ እንዳለበት ማመላከታቸው በእርግጥም ኤርትራውያንም ከኢትዮጵያ ጋር ለመዋሃድ ፍላጎት ያላቸው እንደሆነ ያሳየ ነውም ተብሏል። በሌላ በኩል ኢትዮጵያ የባህር በር ጥያቄን ማቅረቧን የኤርትራ መንግስት በአሉታዊ ጎን በመጠቀም አሁን ላይ እንደ ዋና ፖለቲካዊ ቅቡልነትን ማግኛ አጀንዳ እየተጠቀመበት መሆኑ ለኢትዮጵያ መንግስት ትልቅ ተግዳሮትን የፈጠረ እንደሆነ በማመላከት በዲያስፖራ የሚገኙ ኤርትራውያን ከዚህ ቀደም የኢሳያስ አፈወርቂ መንግስት ይወገዳል በሚል ከአሜሪካ በኩል የተያዘውን አቋም በመደገፍ የኢትዮጵያ መንግስት እንዲገፋበትና በተለይም የተቃዋሚ ኃይሎችን በአግባቡ እንዲረዳ
የተለያዩ ጥሪዎችን ሲያቀርቡ ቢቆዩም አሁን ላይ ኤርትራ እንደ ሀገር ህልውናዋ አደጋ ላይ ይወድቃል የመባሉ ጉዳይ ኤርትራውያንንም ጭምር ስጋት ውስጥ እንደጣለና ምናልባትም ኢሳያስ አፈወርቂ ብቸኛ ምርጫ ነኝ እንደሚለው ያንን ሐሳብ ሊደግፉ የሚችሉበት ዕድል ሊፈጠር እንደሚችል ጠቁመዋል ተብሏል። ይህ ደግሞ ለኤርትራው አምባገነን ኢሳያስ አፈወርቂ ሌላ ዕድልን እንደ መስጠት እንደሚቆጠር በማመላከት ተንታኞች ኢትዮጵያ ነገሩን ባንክሮ በመመልከት የኢሳያስ አፈወርቂ መንግስትን እንደ ማዱሮ አሊያም ደግሞ እንደ መንግስቱ ኃይለማርያም ፈርጥጦ እንዲሄድ ማድረግ ግድ ይላል ሲሉም ተንታኞች ሰጥተዋል ተብሏል። ይሁንና ግን ከዚህ ቀደም የወጡ የተለያዩ አስተያየቶችን መሰረት ያደረጉ መረጃዎች እንዳመላከቱት ግን አሁን ላይ በኤርትራ እየተከሰተ ያለው ቀውስ በጅቡቲም ቀጥሎ ስላለ ምናልባትም በጅቡቲና በኤርትራ በቀጣይ የመፈንቅለ መንግስት አሊያም የመንግስት ለውጥ የመኖሩ ጉዳይ አጠያያቂ ስለማይሆን ኢትዮጵያ የባህር በሩን ጉዳይ በመቸኮል ሳይሆን በእርጋታ በመመልከት በእጇ የማስገባቷ ጉዳይ አይቀሬ ስለሆነ በእነኚህ አገራት መካከል የሚደረገውን አሁናዊ ግንኙነት በማየት ወዳልሆነ እርምጃ ከመሄድ ራሷን በመቆጠብ ምናልባትም በቀጣይ በሁለቱ አገራት ውስጥ የሚፈጠረውን የመንግስት ለውጥ ምክንያት በማድረግ ኢትዮጵያ ጨዋታውን ልትጮት የምትችልበትና የባህር በሩንም በሰላማዊ መንገድ ወደ እጇ የምታስገባበት ዕድል ከፊት እንደሚኖር በመጠቆም ይህ ግን በዋናነት ከአደራዳሪ ማለትም እንደ ራሽያ፣ ቻይና፣ አሜሪካ፣ የተባበሩት አረብ ኤምሬትስ፣ እስራኤልና ሳውዲ አረቢያን ብሎም ግብፅን ማዕከል ያደረገ ግንኙነት ወይም አካሄድን ትኩረት ሊያደርግ እንደሚገባም መጠቆማቸውን መረጃዎች ጠቁመዋል። ይህ ጉዳይ የሚሳካ ከሆነ ደግሞ ኤርትራም ሆኑ ጅቡቲ በቀጣይ ከኢትዮጵያ ጋር ሊዋሃዱ የሚችሉበት ዕድል ሰፊ እንደሚሆንም ይጠበቃል ተብሏል። ውድ አድማጭ ተመልካቾች ለዕለቱ ያዘጋጅንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንገናኝ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።